G20 ሰሚት በደቡብ አፍሪካ በነበረን ቆይታ ኢትዮጵያን መጥተው እንዲጎበኙ ያቀረብኩላቸውን ግብዣ ተከትለው ዛሬ ኦፊሻል ጉብኝት በኢትዮጵያ ለማድረግ ስለመጡ ያለኝን አክብሮትና ደስታ ልገልጽላቸው እፈልጋለሁ። ከፕሬዝዳንት እንዲሁም ከሳቸው ጋር የመጡ የዴሌጌሽን አባላት ወደዚች ጥንታዊት የሰው ልጅ መገኛ የኮፊ አረቢካ መገኛ በአፍሪካ ብቸኛው በቅኝ ግዛት ያልተገዛች ሀገር ከፍተኛ ክብር እና ኩራት ያላት የማደግ ተስፋ ያላት ከሁሉ በላይ ደግሞ የአፍሪካ የፖለቲካል ካፒታል ወደ ሆነችው አዲስ አበባ እንኳን በሰላም መጣችሁ። ቆይታችሁ ያማረ የሰመረ እንደሚሆን ተስፋዬ የላቀ ነው። ኢትዮጵያ በዓለም ላይ ፈጣን እድገት እያመጡ ካሉ ጥቂት ሀገራት መካከል አንዷ ስትሆን በዚህ ዓመት የ10.2% እድገት ትጠብቃለች። የዚህ እድገት ቀጣይነት መረጋገጥ የሚችለው ከ130 ሚሊዮን ሕዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል። ለዚህ ምስጋና እናቀርባለን። ለነበረን ቆይታ ላሎት ኮሚትመንት ኢትዮጵያ እንዲሁም እኔም ከፍተኛ ምስጋና ላቀርብ ፈልጋለሁ። እንኳን በሰላም መጡ። ቆይታው ያማረ የሰመረ እንዲሆን እመኛለሁ። አመሰግናለሁ።